ላይክ ሌላስ ፕሮግራም ባደርግ ከሷ ጋር ምንም የሚያገናኘው ነገር ሳለ እንኳን አይደለም ሌላ ነገር ማለት ነው። ስለዚህ ምንድነው እስቲ አሁን የምትፈልጉትን ግልጽ የሆነ ነገር ጠይቁኝ። ምንድነው ጥፋቱ? ምንድነው ያደረኩት? በዚህ ደረጃስ እንደዚህ መውጣት ነበረበት ወይ? የኔ ጥያቄ ማለት ነው። እኔ አሁን ዛሬ አንተ አክብረህ ከውጭ ሀገር ድረስ ደውለህ ስለጠየቀኝም ነው ቁጭ ብዬ ይሄንን ነገር እያብራራው ያለሁት። ስሜታዊ የሆንኩ አይደለም። ይሄንን ካንተም ውጪ ራሷ ቲጂ መናገር ትችላለች። ገብቷል? ለኔ አሁን ለቲጂም አይደለም እንዴ እንሰው አይገባውም እንዴ? ለምን አታስረዳቸውም? በእናትህ አሁን ሌላ ሪዝን ውስጥ መኪና፣ ቤት፣ ገለመሌ ፌክ ሁላችንም የራሳችን ኑሮ ምን እንኖርናል። ኧረ ሰው እንዴት ነው የሚረዳው ግን? ኧረ በፈጣሪ በጣም ነው ማዝነው። እኔ ከዚህ በላይ ብዙ ማውራት እኔ እንደዚህ አልችልበትም። በቃ እኔ ምክንያቱም እውነትን ካስኩኝ ፊት ለፊት መጋፈጥ አይነት ሰው ነኝ እንዴ። ይሄን ነው መናገር የምፈልገው። ዝም ብሎ በጭፍን የሚጓዝ በጭፍን የሚሄድ ሰው ካለ ግን መብቱ ነው፣ አይመለከተኝም። ቅድም ተናግሬያለሁ። የኔ ግንኙነት ከፈጠረኝ አምላክ ጋር ነው እንጂ እንደዚህ ከማንም ሰው ጋር አይደለም። እኔ እና ቲጂ መሀል እኮ ምንም አይነት ነገር የለም ማለት ምንድነው? ጸብም የለም ምንም የለም። የሆነ የመነጋገር ጉዳይ ነው። እሷ ዩቲዩብ ላይ ቪዲዮ ሰራች፣ መብቷ ነው። አየሁት። ኦኬ ቲጂ ቪዲዮ ከሰራች እኔም ደግሞ ያለውን ከሷ ከመጣ ያለው እውነታ መናገሩን እኔም መናገር መቻል አለብኝ ብዬ እሷን አክብሬ ነው እንትን ቪዲዮ ያልሰራሁት የነበረው ዩቲዩብ ላይ ማለት ነው። መጨረሻ ላይ ቪዲዮንም ሰራው። እንግዲህ እኔ ሰው ይረዳኝ ብዬ የምጨነቅ አይነት ሰው አይደለሁም። የፈለገ መረዳት ይችላል፣ ያልፈለገ ደግሞ አለመረዳት ይችላል። ምክንያቱም ሁሉም በራሱ ያስተሳሰብ መጠን ነው ነገሮችን የሚያደርገው። ስለዚህ ምንድነው እኔ እዚህ ሚዲያ ድረስ ከመውጣት መጀመሪያ ቲጂ የእኔ በርዝዴይ ከተከበረ በኋላ ቅሬታ እንደነበራት ስትነግረኝ ምንድነው ነገሬን በግልጽ መነጋገር እንችላለን። እንዲያውም እኔ የተጠራጠርኩት ምንድነው እንደዚህ ተዝናንተን ምናምን ጓደኞቻችንም ነበሩ፣ ሚጣም ነበረች፣ እኔም ጓደኛ የቤተሰብም ጭምሩን ነበርና ስልክ አትመልስም ምናምን ከፍቶኛል፣ በጣም የሆነ ሰው አስቀይሞኛል ምናምን ስትለኝ ምንድነው ማን ያስቀየመሽ? ከኔ ጋር የተያዘ ጉዳይ ነው ብዬ ስላት ነው ከአንተ ጋር የተያዘ አይደለም ከልጆቹ ጋር የተያዘ ነው ስላት ነው ልጆቹንም እኔ እንደሚሆን አድርጌ ማሳድጋቸው ካለችው ቃል በቃል ነው ብለው እንግዲህ ከተሳሳትኩኝ እሷ ራሱ ልታረመኝ ትችላለች። ከዛ እሺ በቃ አሞኛል ምናምን ስትል ሐኪም ቤት ሂጂ አልኳት። ነው ሐኪም ቤት አልሄድም ምናምን ስትል ኦኬ በቃ እሺ በቃ እንደዋወላለን ረፍት አድርጊ ምናምን ብዬ እንትን አደረኩኝ። ምንድነው ስልኩን ዘጋን ምናምን ማለት ነው። ምናልባት እንግዲህ ያለችውን ነገር እኔ ሲጀምር እንዲያውም እሷ እንደዛ ብላ ይሄ አፈርኩብሽ ብሏል የሚለውን ነገር ስትል ራሱ አላመንኩም ነበረ። እሷ ስትል ማለት እንደዛ ብሎ ሰው ይላታል ብዬ አላስብም ነበር ማለት ነው። ደጋገመችው። መጨረሻ ላይ አይ ቲንክ አስታውሳለሁ በ29 ነው ሚያዝያ 29 ጠዋት ላይ ደወልኩላት። አወራን። ምንድነው ቲጂ ምናምን ስላት አይ በቃ እንደዚህ ብለህ ሰው ነግሮኛል ምናምን ስትል ኧረ ቲጂ እንደሱ አይደለም በቃ ናና በጠረጴዛ ዙሪያ እናወራለን አለችኝ። ሐሙስ ቀን ነው አስታውሳለሁ። ስራ ነበረኝ። አይ ዛሬ መምጣት አልችልም ስራ አለኝ ነገ እችላለሁ። ዘጋችብኝ እንጂ እንደውም ጆሮ ላይ ብዙ ጊዜ ያው ከዚህ ነገር በኋላ ይመስለኛል ጆሮ ላይ ትዘጋለች። በጣም አልወድም እንደዛ የሚያደርግ ሰውና ሚጣ ጋር የደወልኩት ምንድነው እንደዚህ አይነት ነገር ምናምን ብዬ ስላት አይ በቃ እንደዛ ካለች መነጋገሩ ይሻላል እስቲ ጠይቂያት ነገ ብትገናኙ ምናምን አለችኝ። ከሰዓት አካባቢ ደወለችልኝ። ስራ ላይ ነበርኩ። ነገ አልችልም ብላለች አለችኝ። እሺ ነገሮቹ በዛ ተቋረጡ ማለት ነው። ከዛ የነበረው ነገር ምንድነው ድጋሚ እንደዚህ ማስተዋወቂያ ስራ ሲመጣ ቤቢ ደወለልኝ። እሷ ሹፌር ያለው ነገር ይሄ ነው ብሎ ሲያስረዳኝ እንደውም እሑድ ቀን ነው አስታውሳለሁ። ሻራተን ሆኜ ነው ስራ ነበረኝና ደወለች። እንዲህ ብለሃል አለችኝ። ኖ ቲጂ እኔ እንደዚህ አላልኩም ከማለት በላይ ምንድነው ላስረዳሽ የምችለው ነገር። ምክንያቱም ከሚጣ ጋር ስናወራ ምያለሁኝ አሁን እዚህ ጋር ምናልባት መድገም እንዳይሆንብኝ እንጂ ኔክስት ዴይ ልደታ ነበረችና በጣም አዝኜ ነው የተናገርኩት። በቃ እውነት እንደዚህ ብሎ ያወራው ሰው በጣም ራሱ ላይ ፍርድ እንዲደርስ ፈልጋለሁ፣ በጣም ነው ማዝነው ምናምን ብዬ ከዛ በኋላ እንደውም ከቲጂ ጋር ስናወራ አረግመሄ ነበር ማለት ነው ምናምን ሁሉ ነው ያለችው።
ይሄ የመኪናው አደጋ ምናምን ሲሆን ራሱ ማለት ነውና ነገርኩሽ ካመንሽ እኔን መኝ እኔ እንደዚህ የወረድኩም አይነት ሰው አይደለሁም ባለጌ አይነት ሰው አይደለሁም እንዴ አፍርባታለሁ ምን ቃሉ ራሱ በጣም ያስጠላቃል ሲጀመር እኔ አስተዳደርጌም እንደዛ አይነት ሰው አይደለም እንኳን አንቺን ካንቺ ጋር ቪዲዮ ሰርቼ ስንት ሰው መታግዢ አንቺን የመሰለ ሰው ይቀርና ማለት ነው ማንንም እንደዛ አይነት ስብዕናም የለኝ ይሄን ምለው ይሄ ለሰው ምናምን አይደለም አሁን ዩቲዩብ ላይ የገቡም ቲክታክ ላይ ምናምንም በጣም ብዙ ነገር የሚሰጡ ሰዎች አሉ ጉዳይ አይደለም እኔ የምፈራው ፈጣሪን ብቻ ነው የምፈራው እንጂ ሰው ኮሜንት ሰጠ አልሰጠ እኔ ሲጀመር የሚያቀኝ ሰው ያውቀኛል አብሮኝ የተማረ አብሮኝ የኖረ ቤተሰቤ ማንም ሰው ያቀኛል ከመሬት ተነስተው ዝም ብር ሲጀመር ኮሜንት ለማድረግ ምንም ለማድረግም ሙሉ ቪዲዮውን ማየት ያስፈልጋል ቴዲ መኪና ወሰደ ይሄንን ምንም ነገር ግልጽና ሀቅ ነው አንገቴ ላይ ማተብ መስቀል አስቀምጬ እኔ ምንም መኪና ወሰደ ምን አላደረገም 5 ሳንቲም ይበላው የጠጣው የለም ሪዩ እውነትና እውነት ናት ይሄ ኃጢአት ነው ለኔ እንደ ስራም ያልኩት እኔ ነኝ ሪዩ እዚህ ጋር ሪል ስናገር ደግሞ ሌላውም ነገር በኋላ ማመን አለባችሁ እንደ ስራ ብያልኩት እኔ ነኝ እናድርግ ብያልኩት እኔ ነኝ ረጅም ጊዜ ሰዓቱና ጊዜው ነቀጥዬ ብታለሁ ዛሬ ነገን ተርፍ ታደርገኛለህ ብዬ እውነታውን ለመናገር ያን ሲሆን በኋላ ላይ መስራት ከጀመርን በኋላ የራሱ ጓደኛ ነው ነገረኝ እኔ ሰውና ሰው አላገዳድልም በቃ ይሄን ለሱ ገንዘቤን አልነካም መኪኔን አልወሰደም ምንም አላደረገም ያንተንም ሰው አይደለም ልክስክስ አይደለም ሪሉን ስነግራችሁ እዚህ ጋር ቁፍጥና ያለ ቁፍጣና ወንድ ነው ሪል ሀቅ ለዚህ ሰው አይደለም ይወስደኛል ይጋብዘኛል ምክኛ አፍርብሻል የሚባላ ከራሱ ከሚቀርበው ጓደኛ በሰማው ሰዓት በጣም ፊል አረኩኝ ተሰማኝ ለምን ፊል አረሽ ለምን ተሰማሽ ለምትሉኝ ነገር ምናልባት አይ ቲንክ እኔ ማንነቴ ሚዲያ ላይ ስለተናገርኩኝ አሻሮ ቆይ ስለሆንኩ መናጤ ድሃ ስለሆንኩ አይትራፊ ስለበላው ከካም ስለነበርኩ ምናልባት ለዛም ይችላል እሱ ወጣት ስለሆነ እኔ አሮጊት ተብዬ ስለምጠራ ማለት ነው እኔ አሮጊት አይደለሁም የሚለው በውስጤ ግን ፊል አረኩኝ ከዛ በኋላ ላለው ነገር አኮረፍኩኝ የምንሰራው ቪዲዮ ነበረ እንዳንሰራ አመመኝም እንዴ ሙቪ ሰራ የለ እንዴ ምንድነው ችግሩ የዚህ ያህል እንደዚህ